ገብቶ ላይቭ ላይ ገብቶ ላይ የሚያስተባብርበት ከቤተክርስቲያን ይሄን አክል ፐርሰንት መጠየቁ በጣም ነው የገረመኝ። መጀመሪያ ዝም ብዬ ላይቭ ላይ ከምናገር ጉዳዩ የተከሰተው ሐዋሳ ላይ ስላሉኝ አሁን ለሐዋሳ ገብርኤል ሲሄድ መጀመሪያ ከሀገረ ስብከቱ ላጣራ ይሻላል። አንዳንድ ጊዜ ደብዳቤዎች ሚዲያ ላይ አይተን ሚዲያ ላይ ተሰምቶ እንደሚናገር ሰው መሆን የለብንም። እስቲ የምር ግን ይሄ ነገር ሐዋሳ ምድር ላይ ተከናውኗል የሚለው ነገር መጀመሪያ ቼክ እናድርግና አይሻልም? አረጋግጦ መነጋገር ጥሩ ይመስለኛል። ለሐዋሳ ገብርኤል አሁን ለዓመታዊ ክብረ በዓሉ የዛሬ ሳምንት አይደለ ስንሄድ ብናየው ጥሩ አይሻልም? እውነት ከዛ እንደው ለመተቸት በእውቀት ምንተች ጥሩ ነው። ሀገረ ስብከቱን ጠይቀን በምር ይሄን ተጠይቃችሁ ይሄን ብር ተደርጋችሁ እንዲህ ተደርጎ እንዲህ ተከፍሏል ወይ? የምር ይሄ ደብዳቤ ፌክ ነው ወይስ የምር ነው? በወሬ ምን ሰማችሁ አሉ ገና ሲነሱ ቲክቶከሮቹ አርቲስቶቹ ገና ከመድረሳቸው በፊት ይሄን ያህል ብር አካውንታችን ላይ ካልገባ እንንቀሳቀስም የሚሉ ማለት ነው። እና እውነት ለመናገር በአይናችን ሲገባ ሳላየን ለመፍረድ ሊከብደን ይችላል፣ ግን ይሄንን በጣም ማጣራት ያስፈልገናል በጣም። ስለዚህ ይሄ ነገር ማስፈላጊ ከሆነ መጀመሪያ ማጥራት ጉዳዩ የምርም ሀገረ ስብከቱ ላይ ይሄ ነገር እንደዚህ በክፍያ እንዲያርጋችሁ በመቶ ሺዎች የሚቆጠር እየተከፈለ ነው ያለው የሚለው ነገር አንድ ማጥራት አለብን። ሁለተኛ ይሄን የሚያደርጉ ደግሞ የኛ ሰዎች ካሉ እነሱን ማስተካከል አለብን። ይሄ በጣም መጠንቀቅ አለብን። ለምን ይሄን ያህል ብር የምንጠይቀው ከሆነ ምንድን ነን እኛ እንዴ? ትልቁ መምህር ምንላቸው እኮ አባ ገብረ ኪዳን እንላቸው የኔታ እሸቱና አለማየሁ እኮ እዚህ ባህር ዳር ላይ ወር ሙሉ ስበኩ ቢያሉ እኮ 100 ሺህ አይከፈላቸው። የኔታ ሊቀ ሊቃውንት ስምዐኮነ መላክን ሐዋሳ ላይ ጠርተን ጉባኤ ብናዘጋጅ እኮ ወር ሙሉ ኮርስ ቢያስተምሩ ወር ሙሉ እኮ 100 ሺህ አይከፈላቸው። እና የኛ ምን ድፍረት ነው ደግሞ! ጭራሽ ደግሞ አዘን፣ በዛ ደግሞ ተደራድረን፣ በዛ ደግሞ ገና ሳንሄድ ወደ አካውንታችን ላይ ብር ገብቶ በዛ ደግሞ እንደምታውቁት ነው ሚዲያ ላይ ሁሉ ቃል የሚገባ ሰው የሚሰጥ አይደለም። የምታውቁት ነው። ቃል ብቻ ተናግሮ የሚያልፍ ሰው አለ፣ የሚሰጥ ሰው አለ። ልክ እንደዛ ሁሉ የሚዘል ሰው አለ፣ ተናግሮ ብቻ የሚቀር አለ። እና በጣም እንደዚህ አይነት ነገሮች በጣም አደገኛ ስለሆኑ በተለይ ምክንያቱም ቤተክርስቲያን ለመስራት ከታሰበ እኛው ተመልሰን በእጅ አዙር ከተቀበልነው ነው የሚጠቅመን። ምንም ጥቅም የለውም። ምክንያቱም 100 ሺህ እንዴት እንደሚገኝ ላይቭ ላይ ያስተባበረ ሰው ያውቀዋል። አንዱ 5000 አንዱ 1000 ብር አንዱ 500 ብር አንዱ እጅ እኮ ተሰብስበው አጠቃላይ 100 ሺህ እንኳን ለመሆን ማለት ነው። እና በጣም ቀላል ነገር አለ። 100 ሺህ አንድ ሰው ለመሰብሰብ የሚያየውን አበሳ ላይቭ ላይ ገብታችሁ ሲያስተባብሩ እስቲ አንድ ቀን ሞክሩት። የሰው ፊት እንዴት እንደሚጋረፍ ማለት ነው፣ እንዴት እንደሚከብድ ማለት ነው። ስለዚህ መጀመሪያ ጉዳዩ ማጥራት በጣም ተገቢ ነው። ሚዲያ ላይ ነው እንደናንተ ያየ ነው፣ ግን እስቲ ሐዋሳ ላይ የተከናወነ ነገር ነው ስለተባለ ሐዋሳ ላይ ደግሞ የሄዱት ወንድሞች ስለምናውቃቸው በደንብ አድርገን መጀመሪያ እናጥራው። አዎ ሀገረ ስብከቱ እንደዚህ ነው ሲባል በደረጃውን ጠብቀን ደግሞ እነዛ ውስጥ የተገኙት እነማን ናቸው ነው የሚለው ነገር ደግሞ በደንብ አጥቶ በጣም አዎ እንትን ያስፈልጋቸዋል። ይሄ አበል ላይ ምንም ችግር የለውም። እሱ ጋር እኔ ተቃውሞም የለኝም። ከአዲስ አበባ ተነስቶ ድሬዳዋ ሆነው ሐዋሳ ጉባኤ ቢጠሩ ፋይኖት የአልጋ ለምን አይከፈላቸውም? ለምን የምግብ አይከፈላቸውም እንዴ? ምን ችግር አለ? እሱ አይደለም ችግሩ። ግን ከምግቡ ከአልጋው ከሚያስፈልጋቸው መስተንግዶ በተጨማሪ ግን ከዛ ዘሎ አልፎ ግን በመቶ ሺዎች የሚቆጠር ነገር ሲገባ ግን በጣም መስመር ይሰጣል። ይሄ በጣም ነው እንጂ ይከብዳል። ከዚህ መጥቶ ከሐዋሳ ድረስ አዲስ አበባ ድረስ መጥቶ ደርሶ መልስ አድርገው ጥሩ ምግብ ይብሉ፣ ክፋት የለውም። ጥሩ አልጋ ላይ ተኙ፣ ክፋት የለውም። መልካም የሆነ አበል ሊከፈላቸው ምንም ችግር የለውም። ይሄ ምንም ተቃውሞ የለውም። ግን ይሄ ብር ግን በጣም ተጋነነ እና እንደዚህ ባይደረግ በጣም መልካም ነበር። ግን እስቲ መጀመሪያ እውነታነቱን በደንብ አድርገን ደብዳቤውን የተጻፈውን የተበተነው ነገር እናጥራውና ከዛ ደግሞ በደንብ አድርገን እናወራበታለን። በተረፈ ግን እናንተ እና እንደዛ ለማለት ነው። አሁን ፈለጉ ይመሰለኝ ልሂድ። እግዚአብሔር ያክብርልን።
ስበንና አትደናገጡ። እሺ በቃ ያጋጥማል እንደዚህ አይነት አገልጋዮች ሆነው ምን ሆነው ይኖራል ስነምግባር ብልሽነት። በእኛ ግን ቤተክርስቲያኒቷን አትመዝኗት። እሺ በእኛ አትመዝኗት። በጣም ከአቅማችሁ በላይ ሆኖ ለማመን የሚከብዳችሁ ከሆነ ተው፣ የተጠራጠራችሁ አትስጡ። እንደዛ አታርጉት። በቃ ይቅር፣ የሚቀር ከሆነ ይቅር። ዋናው ግን ለቤተክርስቲያን በሚገባ ለማድረግ ግን ትናንትና ለዚህ ነው ላይቭ ስንገባ የኔታን አይታችኋል። ሊቀ ሊቃውንት ስማ ኮንን አጠገባችን ቁጭ አድርገን ለምንድን ያን የምናደርገው ሰው ትረስት እንዲኖረው አሁን በሚሆነው ነገር እንዳይረበሽ አምኖ ለቤተክርስቲያን እንዲሰጥ ለማድረግ ነው። ግን ደግሞ ሁሉንም አገልጋይ በአንድ ላይ ባጨፈልቁ ጥሩ ነው። እንደዛ እንዳንለምድ አሉ አንዳንድ አገልጋዮች የምናውቃቸውም አሉ። ደውለው እኔና ብር ካልተከፈለ የሚሉ ሰዎች አሉ። አንዳንዶች ደግሞ በነፃ ደግሞ የሚያገለግሉ አሉ። ራሳቸው መናገር አይጠበቅባቸውም። ዛሬ እናንተ ጋር የመጣችሁ ምስክር እኮ ነኝ። እና አበል የማይፈልጉ ምናምን አሉ። በቃ ምንም ነገር የማይፈልጉ አሉ። ግን ሁሉንም አንድ ላይ የሚያስተባብረው ሙሉ ሰው ግን እንደዚህ አይነት ሰው ብላችሁ ግን አትፈርጁ። የሆነ ቄስ ሲጠጣ ሲሰክር አይተን ሁሉም ሰካራማ አይባልም። ሁሉም ይቅማል፣ ሁሉም ይጨርሳል አይባልም። ማለት ስህተት መስተካከል አለበት። ትክክል ነው፣ መስተካከል አለበት። ማረም አለብን። አዎ ትክክል መታረም አለበት። የምናርመው ግን ቤተክርስቲያን አልሰጥም በማለት ግን አይደለም፣ አልለግስም በማለት አይደለም። ስሰጥ ለቤተክርስቲያን የምሰጠው በዚህ መንገድ ነው። ግን እየተሰጠ ያለው ያ ብር ግን ፌር የሆነ አበል ነው። ትራንስፖርት ከተከፈለ፣ የአልጋቸው ከተከፈለ፣ የውሎ አበል ከተከፈለ በጣም በቂ ነው። ይሄ በጣም መሰረታዊ ነገር አለበት እና ግን መጀመሪያ እናጣራው አይሻልም? የሐዋሳ ስለሆነ አጣርተን እሱን እንነጋገርበታለን ማለት ነው። እግዚአብሔር ያክብርልን። አይበቃችሁ? እኚህ ሰዎች በቃቸው ይጠብቁን። 11 ሰዓት የላይቭ አውደ ምሕረት ላይ ያለው መራግብ እሶትም እንገባለን። እሺ ያው ባህር ዳርን ደግሞ ይዋት መሰለኝ። እኔን ከሚያዩ እኮ ባህር ዳርን ባዩ ነው የሚሻላቸው እነሱ። ምን ያደርጋል? ይሄ ፊት አይተዋዩ ያው እዚህ ዝምባባዎች አስቀሰለ እነሳለሁ። ችግር እችን ባህር ዳር ታቋታላችሁ አይደል? ባህር ዳር ከተማ የምትባለው እች ናት። ባህር ዳር ከተማ እች ናት። እግዚአብሔር ሀገራችን ሰላም ያድርግልን። በእውነት ይህ የምናየው ሀይቅ ነው፣ ትልቅ ሀይቅ ነው ያለው እዚህ ጋር። በዛ በኩል የምታዩት ይሄ ትንሽ ላቅርብላችሁን የአባ ገብረ ኪዳን ጣና ገዳም ጣና ቂርቆስ ነው። በዛ በኩል ያለው እሳቸው የሚያስተምሩበት ነው። ይህን የሚያስተምሩት ማን ናቸው? የኔታ ሊቀ ሊቃውንት ርዕሰ ሊቃውንት አባ ገብረ ኪዳን የሚያስተምሩበት ነው። እና በጣም ነው ባህር ዳር እውነት ባህር ዳር ላይ ያቸው ውሃ ሀይቅ ዳር ላይ ያለች በመሆኗን ስሟም ራሱ የተሰጣትና እግዚአብሔር በምህረቱና በቸርነቱ ይጠብቅልን። ሀገራችንን በክፉ ይሰውርልን። በእውነት ማናችንም ከክፋት ይጠብቀን። በኋላ ላይ እግዚአብሔር ከፈቀደ አባ ገብረ ኪዳንም አሉ፣ ሊቀ ሊቃውንት ስምዐኮንም መላክ አሉ፣ እንዲሁም ደግሞ የኔታ እሸቱ አለማየሁ አሉ። በምህረቱ በብዛት እንግዲህ የመጨረሻውን አስተባባሪ ስራ ሰርተን እንሄዳለን። ያኛውን ግን ታህሳስ ገብርኤል እናጣራውና በእውቀት ብናወራ በመረጃ ብናወራ አይሻልም? ሚዲያ ላይ የተለጠፈ ነገር አይተን ደብዳቤውን በደምብ ሳናጣራ እዛው ሲዳማ ሀገረ ስብከት ያለውን ጉዳዩን እዛ ከከፈሉ ሰዎች ማን እንደጠየቃቸውና ምን ያክል ለከፈሉ አጥርተን ብናወራ የተሻለ ይመስለኛል። እኔ እንደዚህ ነው የሚሻለኝ እንጂ ሚዲያ ላይ አውርቼ ዝም ብዬ መናገር የለብኝም። የተጨበጠ መረጃ ደግሞ ሀገረ ስብከቱ ደግሞ እኛ ያለንበት ስለሆነ የሚከብድ አይደለም። እንደዛ አይመስላችሁ? እንደዛ ላልክ በቃ አይሻልም? ሐዋሳም ታህሳስ ገብርኤል እዛ ስለምንሆን እዛው ሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ዮሴፍም ስላሉ እሷም ስላሉ በደንብ አድርገን መምከር አለብን፣ መናገር አለብን። ከዛ በደንብ አድርጌም አፌን ሞልቼ ለመውቀስም ይመቸኛል። አንደኛ የመጡት ወንድሞቼ ናቸው፣ በቲክቶክ ፕላትፎርም እናውቃቸው ማለት ነው። የጋራ የኛ ወንድሞች ስለሆኑ ምንድነው ያደረጋችሁት? አጣርቻለሁ፣ ይሄን አክል ተወስዷል፣ ይሄን አክል ብር ጠፍቷል፣ ለምን እንደዚህ ተከፈለ፣ ምን ሆናችሁ እንደዚህ ጠየቃችሁት ብሎ ለመናገር ያመችል። እሺ፣ ስለዚህ አጥርቶ መናገር እንድንመድካውን ልክ እንዲህ ሲፈጠር ሁሉ ጊዜ ከሀገረ ስብከቱ መጀመሪያ ተከፍሏል ወይስ ፌክ ደብዳቤ ነው? እውነተኛ ደብዳቤ ከሆነ ደግሞ ይህን የተቀበሉት እነማን ናቸው? ማን ይህን ያስተባበሩ? ለምን እንደዚህ ያደርጋሉ ብሎ መጀመሪያ ወንድሞች መጠየቅ ተገቢ ነው። ይሄ ደግሞ የሚያገለገው ለምንድን ነው? የምናወራበት እንዳይደገም እኮ ነው። ተደርጎ ከሆነ እኮ እንዳይደገም ነው አይደል? ምንፈልገው እንዳይደገምብን
ድጋሚ ማረም ያለብን ደግሞ እኛ ነን። እንደዛ እናደርጋለን። በተረፈ እግዚአብሔር ይጠብቅልን ሁላችሁንም፣ በሰላም ያገናኘን። ደህና ሁኑ በሉ። እንትን ይገባሉ አይደል? በኋላ ስንት ሰዓት ነው? አንድ ሰዓት። እሺ ከምሽቱ 1 ሰዓት ላይ በኋላ ላይ ደግሞ እስቲ ላይቭ እንገባለን። በእግዚአብሔር ከፈቀደልን ብንችል። አይሰሙ እስከ ዛሬው አልሰማህም? አይሰሙ አንተ ቀደን አሁን እግዚአብሔር ይጠብቀ ወንድማችን፣ አንተን እግዚአብሔር በምሕረት ይጎብኘህ። ይበቃናል። በሰላም ያገናኘን። እሺ ደህና ሁኑልን ሁላችሁ። እሺ በኋላ ላይ እንገናኛለን። 1 ሰዓት ከምሽቱ 1 ሰዓት ላይ ግን የመስቀል አደባባዩ ፕሮግራማቸው ይመስለኛል እና በገሪካ ያለው በ9 ሰዓት ነው አይደል? ከሰዓት 9 ሰዓት ጀምሮ ጉባኤ ስላለ ብንችል ጉባኤው ላይ ደግሞ እንከታተል ማለት ነው። ይሄ ውጭ ሀገር አይደለም። እሺ ይሄ ውጭ ሀገር አይደለም። ይሄ ኢትዮጵያ ውስጥ ነው። እቺ ባህር ዳር ናት። ባህር ዳር አጠገብ ያለች ከተማ ናት። እግዚአብሔር በቸርነቱ የኢትዮጵያን ከተሞች ይጠብቅልን፣ መጨረሻችንን ያሳምርልን።